ሁሉ ነገራችን እሱ ነው። መንገድ ይሄ ነው፣ ህይወትም ነው፣ እውነትም ነው። ከሱ ውጭ ህይወት የለም፣ ከሱ ውጭም እውነት የለም። ይሄን ያለ በነገራችን ላይ ክርስቶስ ብቻ ነው ማለትም የሚችለው እሱ ነው። በዚህ ዓለም ሃይማኖትን መስርተናል ወይም ከአምላክ ተልከናል ያሉ ብዙ ሰዎች ነበሩ። አሁን መጥቀስ አያስፈልገኝም። ከነሱ አንዳቸውም ግን እውነት ነኝ ያለ የለም። ስለ እውነት ነግሬያለሁ ሊል ይችላል። እውነት ይሁንም አይሁንም እውነት ነኝ ያለ ግን ክርስቶስ ብቻ ነው። ትንሣኤም እኔ ነኝ፣ ሕይወትም እኔ ነኝ ያለ እሱ ብቻ ነው። ሌሎችን ሞት ይዞ አስቀርቷቸዋል። ሕይወት አይደሉም፣ በመቃብር ውስጥ ናቸው። የሚጎበኘው መቃብራቸው ነው። እዛ ውስጥ ካሉም ከሌሉም አጽማቸው። ክርስቶስ ግን መቃብር ይዞ ያላስቀረው ሕይወት ነው። ስለዚህ ሶስቱን አዋህዶ የያዘ እጅግ የሚያስፈልጉ ነገሮች እነዚህ ናቸው። መንገድ ያስፈልገናል፣ እውነት ያስፈልገናል፣ ሕይወት ያስፈልገናል። መንገዱን ብናውቀው እውነቱን ካላወቅነው ወዴት እንደርሳለን? መንገዱንና እውነቱን ብናውቀው ሄድ ከሌለው ምን ዋጋ አለው? ዝም ብሎ ፍልስፍናው ዕውቀትና ፍልስፍናው መንገድ ሊሆን ይችላል። ስለዚህ ክርስቶስ ሶስቱንም አዋህዶ ነገር እኔ ነኝ አትጨነቁ አለ። ሌላ መንገድ አትፈልጉ፣ ሌላ መንገድ መሪ አትፈልጉ። መንገዱም እኔ ነኝ፣ መንገዱም እውነተኛ ነው፣ አያሳስትም። እንደገና ደግሞ ሕይወት ያለው ነው። ዝም ብሎ ተጉዞ የሚቀርበት አይደለም። በእውነት ሶስቱንም የሆነልን ሶስቱንም የነገረን አምላካችን የተመሰገነ ይሁን።